አርዕስተ ዜና። ኢትዮጵያ ከዩናይትድ ኪንግደም ጋር በዓለም ንግድ ድርጅት አባልነት ሂደት ማዕቀፍ ስታካሄድ የቆየችውን የሁለትዮሽ የገበያ ዕድል ድርድር በስኬት በማጠናቀቅ የስምምነት ሰነድ ተፈራርማለች። ይህ ታሪካዊ ስምምነት የሀገራችንን ብሔራዊ ጥቅምና የፖሊሲ ምህዳር ሙሉ በሙሉ ባስጠበቀ መልኩ እየተከናወነ መሆኑም ተነግሯል። ቀዳሚ ያደረግነው መረጃችን ነው፣ ትሰሙታላችሁ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ስምምነት ላይ ደርሰዋል። የሁለቱም ሀገራት የመከላከያ ተቋማት አመራሮች የተቋማቱን ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ተስማምተዋል። በቆይታችን ትሰሙታላችሁ። በሰኔ ወር ወደ ስዊዘርላንድ ጄኔቫ ለአጭር የግል ቆይታ በሚል ያቀኑት የካሜሩኑ ፕሬዝዳንት ፖል ቢያ ለሁለት ወር ተኩል ያህል ከሀገራቸው ርቀው ከቆዩ በኋላ ትናንት ወደ ሀገራቸው ተመልሰዋል። ይሁን እንጂ ፕሬዝዳንቱ ከታቀደው ጊዜ በላይ መቆየታቸው በሀገሪቱ ከፍተኛ የፖለቲካ ውጥረትና ስለ ጤንነታቸው የተለያዩ ወሬዎች እንዲናፈሱ አድርጓል። ከውጪ ቀዳሚ ያደረግነው መረጃ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ዓመት መጨረሻ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ዳግም ለመገናኘት ፍላጎት እንዳላቸው ገልጸዋል። ትራምፕ ለውይይት መንገድ ለመጥረግ ሲሉ ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድም ጠብ አጫሪ ነው በሚል በድንገት እንዲቀንስ ማዘዛቸው ይታወሳል። ትሰሙታላችሁ። ኢትዮጵያ ከዩናይትድ ኪንግደም ጋር በዓለም ንግድ ድርጅት አባልነት ሂደት ማዕቀፍ ስታካሄድ የቆየችውን የሁለትዮሽ የገበያ ዕድል ድርድር በስኬት በማጠናቀቅ የስምምነት ሰነድ ተፈራርማለች። የስምምነት ሰነዱን በኢትዮጵያ በኩል የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ የዓለም ንግድ ድርጅት አባልነት ዋና ተደራዳሪ ዶክተር ካሳሁን ጎፌ የተፈራረሙ ሲሆን በዩናይትድ ኪንግደም በኩል ደግሞ በኢትዮጵያ የዩናይትድ ኪንግደም አምባሳደር ዳረን ዌልች ተፈራርመውታል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ እንደገለጹት ይህ ታሪካዊ ስምምነት የሀገራችንን ብሔራዊ ጥቅምና የፖሊሲ ምህዳር ሙሉ በሙሉ ባስጠበቀ መልኩ እየተከናወነ ነው ብለዋል። በስምምነቱ ወቅት የዩናይትድ ኪንግደም አምባሳደር ዳረን ዌልች በበኩላቸው የተደረገው ስምምነት የሁለቱን ሀገራት የቆየ የኢኮኖሚና የዲፕሎማሲ ግንኙነት ይበልጥ የሚያጎለብት መሆኑን ገልጸው ዩናይትድ ኪንግደም ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል የምታደርገውን ጥረትና የምታካሂደውን የኢኮኖሚ ማሻሻያዎች በሙሉ ቁርጠኝነት መደገፏን የምትቀጥል መሆኑን አረጋግጠዋል። ኢትዮጵያ እስካሁን ባለው ሂደት ከቻይና፣ ሩሲያ፣ አርጀንቲና፣ ቱርክ፣ ብራዚል፣ ጃፓን፣ ህንድ፣ ኒውዚላንድ እና ታይላንድ ጋር ተመሳሳይ ስምምነቶችን የፈረመች ሲሆን ዩናይትድ ኪንግደም ስምምነቱን በይፋ ከፈረሙ አባል ሀገራት 10ኛዋና ድርድሩን በስኬት ካጠናቀቁት ደግሞ 11ኛዋ አባል ሀገር ሆናለች። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ስምምነት ላይ ደርሰዋል። የሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ያካተተ የኢትዮጵያ ልዑካን ቡድን በአሜሪካ ጉብኝት በማድረግ በፔንታጎን ከአቻዎቻቸውና ሌሎች ከፍተኛ የአሜሪካ የጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክሮችን አድርገዋል። በዚህም በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጄ ኤሊስ ጋር በጋራ በተመራ ምክክር የሁለቱን አገራት ወታደራዊና ዲፕሎማሲያዊ ትብብሮችን ወደ አዲስና የላቀ ምዕራፍ ለማሸጋገር ተግባብተዋል። የሁለቱ ሀገራት የመከላከያ ተቋማት አመራሮች የተቋማቱን ትብብር ለማስፋትና ስትራቴጂካዊ ቅንጅትን ይበልጥ ለማጠናከር ተስማምተዋል። ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብር መመስረትና በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ በሚያደርጉ ዋና ዋና ምሰሶዎች ላይ የሚመራ ነው። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብሪያን ጄ ኤሊስ የተደረሱትን ማዕቀፎች በፍጥነት ወደ ተግባር ለማስገባትና የሁለትዮሽ የመከላከያ ግንኙነትን ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተጨማሪም ልዑካን ቡድኑ በቆይታው ወቅት ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶችን ከማድረጉን ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የምስራቅ አፍሪካ ማህበረሰብና የጀርመን መንግስት በሁሉም 8 አባል ሀገራት የሚገኙ 20,000 ሰዎችን ያካተተ ሁለተኛውን የአርቲፊሻል ኢንተለጀንስ ለምስራቅ አፍሪካ ማህበረሰብ የኤአይ ውድድር ይፋ አድርገዋል። ይህ መርሃ ግብር ከቀድሞ አሰራር በ5 እጥፍ አድጓል። ለአሸናፊዎችም $50,000 ሽልማት ተዘጋጅቶለታል። ይህ መርሃ ግብር በምስራቅ አፍሪካ ማህበረሰብና በጀርመን መንግስት ትብብር የተጀመረ ክልላዊ የቴክኖሎጂ ውድድርና የስልጠና መርሃ ግብር ነው።
ዋና ዓላማውም በምስራቅ አፍሪካ ሀገራት ውስጥ የኤአይ ቴክኖሎጂን በመጠቀም የክልሉን ችግሮች የሚፈቱ ፈጠራዎችን ማፍራትና ወጣቶችን ማብቃት ነው። የመጀመሪያው ዙር ውድድር 3891 ተሳታፊዎችን ያሳተፈ ሲሆን አሁን የተያዘው የ20,000 ግብ በቀጠናው ሀገራት የዲጂታል ክህሎት ክፍተትን ለመሙላት የሥራ ዕድል ለመፍጠርና የዩኒቨርሲቲ ትምህርትን ለማዘመን ትልቅ እገዛ እንዳለው ተገልጿል። ኤአይ አፍሪካ እንደዘገበው የጀርመን ኢኮኖሚ ሚኒስቴርና የልማት ኤጀንሲ ከኢዩሲአይ ጋር በመተባበር መርሃ ግብሩን እየመሩት ይገኛሉ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ከሐምሌ 1 እስከ ነሐሴ 15 ቀን 2018 ዓ.ም ባለው አጭር ጊዜ በሀገር አቀፍ ደረጃ 95,000 ዩኒት ደም መሰብሰብ መቻሉን አስታውቋል። ይህ አፈጻጸም በተጠቀሰው ጊዜ ከተያዘው መደበኛ እቅድ ከ10,000 ዩኒት በላይ ብልጫ ያለው ሲሆን የደም ልገሳ ባህልን በማጠናከር ረገድ የተገኘ አበረታች ውጤት እንደሆነም ገልጿል። ይህ ውጤት ከሐምሌ 1 እስከ መስከረም 30 ቀን 2018 ዓ.ም የሚቆየውን የብሔራዊ የክረምት የበጎ ፈቃደኞች የደም ልገሳ መርሃ ግብር የ150,000 ዩኒት ግብ ለማሳካት ጥሩ መነሻም ሆኗል። ነገር ግን ግቡ ገና አለመሳካቱን በመጠቆም 95,000 ዩኒት ደም ተሰብስቦ ቢሆንም የ150,000 ዩኒት ግባችንን ለማሳካት ቀሪውን የደም ልገሳ ጥረት ማጠናከር ያስፈልጋል ተብሏል። ይህንን አበረታች አፈጻጸም ወደ ሙሉ የብሔራዊ ግብ ለመቀየር እያንዳንዱ የደም ለጋሽ በጎ ፈቃደኛ፣ የወጣት ደም ለጋሽ ማህበር፣ የመንግስትና መንግስታዊ ያልሆኑ ተቋማት እና አጋር ድርጅቶች በቀጣይ የበኩላቸውን እንዲወጡ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ጥሪ አቅርቧል። የካሜሩኑ ፕሬዝዳንት ፖል ቢያ ለ2 ወር ተኩል ያህል ከሀገራቸው ርቀው ከቆዩ በኋላ ትላንት ወደ ሀገራቸው ተመልሰዋል። በዓለም ላይ በዕድሜ አንጋፋው መሪ የሆኑት የ93 ዓመቱ ቢያ በሰኔ ወር ወደ ስዊዘርላንድ ጄኔቫ ያቀኑት ለአጭር የግል ቆይታ እንደነበረ ቢሮአቸው ገልጾ ነበር። ይሁን እንጂ ፕሬዝዳንቱ ከታቀደው ጊዜ በላይ መቆየታቸው በሀገሪቱ ከፍተኛ የፖለቲካ ውጥረትና ስለ ጤንነታቸው የተለያዩ ወሬዎች እንዲናፈሱ አድርጓል። በተቃዋሚ ፓርቲ አባላትም ፕሬዝዳንቱ ስራቸውን መወጣት እንደማይችሉ በመግለጽ የሀገሪቱ የሕገ መንግሥት ምክር ቤት ስልጣኑን ክፍት መሆኑን እንዲያውጅ ጠይቀው ነበር። የፕሬዝዳንቱ ቢሮ ግን ቢያ በተለያዩ አዋጆች ላይ እየፈረሙ መሆኑን በመግለጽና በማህበራዊ ሚዲያ መልእክቶችን በማስተላለፍ ስጋቱን ለማርገብ ሲሞክር ቆይቷል። ምንም እንኳን ፕሬዝዳንቱ አሁን ወደ ሀገራቸው ቢመለሱም በካሜሩን ምክትል ፕሬዝዳንት ባለመኖሩ ስለ ስልጣን ተተኪነትና ስለ ሀገሪቱ የወደፊት መረጋጋት የሚነሳው ክርክር አሁንም እንደቀጠለ ነው። ፖል ቢያ ከ1982 ጀምሮ ካሜሩንን በፕሬዝዳንትነት እየመሩ ይገኛሉ ሲል አሶሺየትድ ፕሬስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ የሰነዘሩትን ህገወጥ የኢኮኖሚ ዘመቻ ዛቻ አጥብቆ አውግዟል። ትራምፕ ማዕቀቡን ይበልጥ ለማክረር የዛቱት ዛቻ የጦርነትና የወታደራዊ ጥቃት ሌላኛው የሳንቲም ገጽታ ነው ሲል ሚኒስትሩ በመንግስታዊው የዜና ወኪል IRIB በኩል ባወጣው መግለጫ አስታውቋል። መግለጫው አክሎም ይህንን ማዕቀብ የሚይዙ ወይንም ተግባራዊ የሚያደርጉ አካላት በሙሉ ለክስና ለቅጣት የሚዳረጉ መሆናቸውን አስጠንቅቋል። ለዚህ ህገወጥ ድርጊት መዘዝና አንድምታ ተጠያቂው የአሜሪካ መንግስትና የዚህ ፖሊሲ ፈጻሚዎች ይሆናሉ ሲልም ሚኒስትሩ አክሎ ገልጿል። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት እጅግ አውዳሚ የሆነ የኢኮኖሚ ኦፕሬሽን በማለት በኢራን ላይ እልህ አስጨራሽ የኢኮኖሚ ጦርነት ለመክፈት ያላቸውን ዝግጁነት ገልጸው ነበር። ይሁን እንጂ ለዓመታት የዓለም ሀያላን ሀገራትን የኢኮኖሚ ማዕቀብ ተቋቁሞ ለቆየው የኢራን መንግስት የትራምፕ ዛቻ የታሰበውን ውጤት ያመጣል ወይ የሚለው ጉዳይ በርካታ ተንታኞችን እያጠራጠረ መሆኑን CNN ዘግቧል። የሆርሙዝ የባህር ወሽመጥን ዳግም ለመክፈት የሚደረገው ጥረት በመክሸፉና ተቀባይነት ባጣው ጦርነት በአሜሪካ ጦር ላይ እየደረሰ ያለው ኪሳራ አሳሳቢ በመሆኑ ትራምፕ በአሁኑ ወቅት ከዲፕሎማሲያዊ ጥረቶች ወደ ኋላ አፈግፍገው እየታዩ ይገኛሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ዓመት መጨረሻ ላይ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ዳግም ለመገናኘት ፍላጎት እንዳላቸው ገልጸዋል። ትራምፕ ለውይይቱ መንገድ ለመጥረግ ሲሉ ከደቡብ ኮሪያ ጋር የሚደረገውን ወታደራዊ ልምምድ ጠባጫሪ ነው በሚል በድንገት እንዲቀንስ ማድረጋቸው ይታወሳል። ይሁን እንጂ የኪም ጆንግ ኡን እህት ኪም ዩ ጆንግ በአሜሪካና በሰሜን ኮሪያ መሪዎች መካከል ጥሩ የግል ግንኙነት ቢኖርም የአሜሪካ ፖሊሲ አሁንም ለሀገራቸው ጠላት እንደሆነ ገልጸዋል። ሰሜን ኮሪያ የኒውክሌር ባለቤትነቷ እንዲታወቅና ማዕቀቦች እንዲነሱ የምትፈልግ ሲሆን በአሁኑ ወቅት ከሩሲያና ከቻይና ጋር ያላት ግንኙነት መጠናከሩ ከአሜሪካ ጋር ለመደራደር ያላትን ጉጉት ቀንሶታል። በቻይና ሼንዘን በሚካሄደው የኤፔክ ጉባኤ ላይ መሪዎቹ ሊገናኙ እንደሚችሉ ቢገመትም ፒዮንግያንግ ግን ለአዲስ ድርድር ጠንካራ ቅድመ ሁኔታዎችን እንደምታስቀምጥ ይጠበቃል።
ትራምፕ በዓለም አቀፍ መድረክ ስኬት ለማግኘት ቢፈልጉም ሰሜን ኮሪያ ግን ለግል ግንኙነት ብላ ስትራቴጂካዊ ጥቅሟን አሳልፋ እንደማትሰጥ አስታውቃለች።